አራስ ስለነበረች ማለት ነው። እሺ ከዚህ በፊትም ያው የተፈጠረ ነገር አለ። ከዚህ በፊት የኔ ልጅ አይደለም ብሏት ነበር። በመሃል 7 ወር ላይ በረኪና ጠጣ ነበር የኔ ልጅ አይደለም ሲላት፣ በዛም ምክንያት ሕክምና ገብታ ነበር። ሆስፒታል ገብታ እሱ ሄዶ ምናምን እስከ መጨረሻ እስክትወልድ ልጄ ነው ብሎ አስወልዷት ሕክምና ላይ ተከታትሏታል። ከዛ ከወለደች በኋላም ልጄ ነው ብሎ ከሷ ጋር እስካሁን ቆይቷል። 3 ወር ክርስትና አልፎ ምናምን ብዙ ነገር አልፈዋል። ጥሩ ክርስትና ነበረ። ከዛ አሁን ግን የተፈጠረው ምንድነው? አይዲ ምናምን እያሰሩ ነበር በካምፓኒው ማለት ነው። ከዛ አይዲ ሰራላችኋለሁ እያለ ብር እየተቀበለ ነበር። ቪዛ ምልክላችኋለሁ እያለ ከኢትዮጵያ ብዙ ብር ተቀብለዋል። አሁን ይሄ ሁሉ ተቀብሎ ወደ ኢትዮጵያ ሄደ። ገብቶሻል? ወደ ኢትዮጵያ ሲሄድ አሁን ሁሉም አይዲ ሊያሰሩ የነበሩ ሰዎች ብር የሰጡት ሰዎች ብራችን ብሎ ወደ እሷ መጡ። እሷ የምታውቀው ነገር የላትም። ለምን አታውቅማ? ብር ሲሰጡት እሱ ነው የተቀበለው ብሩ። ታዲያ ለምንድን ነው እሷን የሚጠይቁት? እሱ እኮ ነው ልትተባበሯት የገባችው። እኔ በማላውቀው ነገር እሱ በመተቀበለው ወደ ኢትዮጵያም ስለሄደ ሁሉም ሰው እኔ መጥቶ ቀራማ ላይ የገባዋሉ 4 ልጆች ገብቶሻል? የእሷ አይዲም ራሱ እና ኤቲኤምም ራሱ ከሱ ጋር ነበር፣ ይዞት ሄደዋል። ሰው ስለተጨነቀች ነው። ሁሉም ሰው እየመጣ አንቺ እንደዚህ ያረገን፣ ባልሽ እንደዚህ ያረገን፣ ብራችን እንደዚህ ያደረገብን ምናምን እያሉ እየመጡ እየጨቀጨቀዋት ነው። ምን አገባት? ያው ሚስቱ ናት ተብሎ ነዋ። ሚስት አይደለችም። ምን እኮ ሰው ደግሞ የሚያውቀው ሚስቱ ናት ብሎ ነው እየመጣ እሷን የሚጨቀጭቃት ያለው። መሆንና መምሰል ይለያያሉ። ስለዚህ እኔ ለምሳሌ ባልሽ ነው ብዬ ከሆነ ይክሰሷት። ከዛ በኋላ እሱ የባልና የሚስት ሰነድ ሲኖራት ባል ሲሆን አዎ የባሏን እንትን በዛ ላይ ደግሞ የሚባል ነገር የለም። እሷ ምን አገባት? አካውንት ራሱ በእሷ አካውንት እየገባ ነበር። ብር አስገቡ እያለ እያስገባ ኤቲኤም1 ይዞ እየተንቀሳቀሰ ነበር። ገብቶሻል? ስለዚህ ወደ አንቺ አካውንት እየገባ ነበር። ብር እንደዚህ ያስገቡ ብለውን እያስገባን ነበር። እንደዛ ከሆነ ትክክል ነው፣ ተጠያቂ ናት። ለምንድን ነው በእሱ አካውንት ብር ሲገባ የማን ነው ምንድነው ብላ የማትጠይቀው? እሱ ነው ኤቲኤም ይዞት ያለው። በምን ተወቅ? አይመለከት የሚባል ነገር የለም። ኤቲኤም መያዝ ሌላ ነው፣ ሜሴጅ መግባት ሌላ ነው። እኔ ባለቤቴ ሜሴጅ የሚገባው እኔ ላይ ነው፣ ኤቲኤም የሚይዘው ባለቤቴ ነው። ስለዚህ እኔ የማላቀው ብር ለምንድን ነው አካውንቴ ላይ የሚገባው? ያው ሁሉም ነገር አሳልፋ ሰጣው ነበር ለሱ እንዲያስተዳድረውና ለዛ ነው። ስለዚህ ተጠያቂ ናት፣ ትመልስ ሁሉ ነገር ከሰጣችሁ። ሳሪ እንዴት ነው መሰለሽ፣ እኔ ሐኪም ቤት በረኪና ከጠጥቼ ገብቼ ነበር። ከዛ ስልኩ ከሱ ጋር ስለነበረ እንዳለ ነው እንትኑ ወደሱ ነው ያረቀው። በተአምር የማንኛውም ሰው አካውንት ኤቲኤሙ ሰንበዲ ጋር ሊሆን ይችላል። የአካውንቱ አፕሊኬሽን ግን ወይም ሜሴጅ ሰንበዲ ጋር ሊሆን አይችልም። ምክንያቱም አቤት ስልክ እንትኑ ሲሙ ከሱ ጋር ነው ያለው። ሲሙ ሌላ ነው፣ ሜሴጅ መምጣት ሌላ ነው። ሲቀጥል ደግሞ አንድ ሰው አይመጣም። አንድ ሰው አካውንት ሲከፍት ጥያቄ ለምሳሌ አሁን እኔ ጥያቄ አንድ ሰው አካውንት ሲከፍት በራሱ ነው የሚከፍተው። ሲሜ ባሌ ጋር ቢሆን ራሱ እንዳይመጣ ማዘጋት ይችላል። ምክንያቱም ሲም ካርዱ የኔ ነው፣ በእኔ ስም ነው። በኢሜል ጠልፎኛል ሳሪ፣ መሰጁ ወደሱ ነው የሚሄደው። አይዋጥልኝም። እኔ እንደዚህ አይነት ውድውድ ያለ ስራ ደስ አይለኝም። በመጀመሪያ ደረጃ አንቺ ባልሽ አይደለም፣ ፓርትነርሽ ነው። አሁንም ባልሽ አይደለም፣ ባለቤትሽ አይደለም። ባሌ ብለሽ ልትያትሽም ቢኮዝ መጀመሪያ ስራውን ስትሰሩ ፓርትነር ናችሁ እንጂ ባልና ሚስት አይደላችሁ። ስለዚህ ባለቤትሽ ያልሆነውን ነገር ባልሽ ያልሆነውን ነገር አንቺ የሁሉ ስራ ሲሰራ ፓርትነር እስከሆንሽ ድረስ ማወቅ ግዴታ አለብሽ። የመጀመሪያ ነገር ልጅሽ ካንቺ አይደለም ብሎ ካለ በኋላ በመርዝ ወይም ደግሞ በረኪና ከጠጣሽ በኋላ
ሁለተኛ አብዴት ስታረጊ መንቃት ነበረብሽ። አንቺ የዛ ነገር ተባባሪ ካልሆንሽ ከይቅርታ ጋር እኔ ምንም ነገር ማውቀው ነገር የለኝም እዚህ። ስለዚህ የማታውቂ ከሆነ ራስሽን አንቺ ብር ለሚጠይቁሽ ሰዎች ራስሽን ንጹህ አድርጊ። ከዛ ውጪ እኔ አላቅም በዚህ ነገር ምንም ስፔሻሊ እንዲህ አይነት ነገር የማወናበድ ስራ ደስ አይለኝም። አንደኛ የኔ ባለቤት ባሌ እስከሆነ ድረስ ባሌ ብዬ እስካልኩ ድረስ ሁሉም ነገር ጋብቻ ያስፈልጋል። አሁን በሁለተኛ ደግሞ የሰውን ህይወት አዛባችሁ። እነዚህ ልጆች አንቺን አምነው ወይም ሰንበዲ አምነው ምናምን ነገር ብር ይሰጣሉ። ልጆቹ ምንም አላውቃቸውም፣ አዲስ ናቸው። ሁሉም አላውቃቸውም፣ እነሱም አያውቁኝም፣ እኔም አላውቃቸውም። እነሱ ነው የሚያውቁት፣ እኔ ሳይሆን እነሱ ነው የሚያውቁት ልጆቹ ማለት ነው። አካውንት ብር ሲገባ መጠየቅ ነበረብሽ። ፓርትነርስ ከሆንሽ ድረስ ለሚደረገው ነገር ሁሉ ለሚሆነው ነገር ሁሉ መጠየቅ አለብሽ። የሚባል ነገር የለም። ፓርትነር ነሽ። ስለዚህ ብር ዘርፎ ከመንግስት የሆነ ነገር ጠይቆ ምንም አይነት ነገር ልጁ ቢጠፋ አንቺ ፓርትነር እስከሆንሽ ድረስ እቺን ይዞ ነው መንግስት የሚያንጠለጥልሽ። አሁንም ልጆቹ ይጠይቁሻል። ምክንያቱም ቪዛ የተሰራው በፓርትነር ቪዛ ነው። ብር እንትን ሲባል የነበረው ባንች ነው። ስለዚህ ተጠያቂ ነሽ። በደንብ አዳምጪ። ቢከሱሽ ያገኙሻል። ከዓለማው ከተጠያቂነት አያድን። እሺ አሁን ምንድነው የማደርገው? ጥያቄሽን ተቀብለሽ የልጆቹን ነገር መመለስ። እንዴት ብዬ እሺ ቆይ ልጄ እሺ ልጄንና ምን ሆን ግዴታሽ ነው ልጆቹስ ምን ይሁኑ? አንቺና ባለቤትሽ ወይም ደግሞ አንቺ አብረሽው ያለሽው ሰው ጋር ባጭበረበራችሁ ቁጥር እነዚህ ልጆች ምን ይባሉ? ምክንያቱም አንቺ ምንም ማውቀው ነገር የለኝም። ማርያም ነው የምልሽ ምንም ነገር የለኝም። አዳምጪ። 3 አመት ድረስ አብረሽው ኖረሻል። በጓደኝነትም ይሁን በውሽምነትም ይሁን በምንም ይሁን 3 አመት ድረስ አብረሽ ኖረሻል። 3 አመት ድረስ አብረሽ የተቀመጥሽውን ነገር አላቅም ማለት አትሽ። ኢቭን አሁን ነገርኩሽ እኮ በድርጅቱ የሚመጣ ነገር ሁሉ ተጠያቂ ነሽ አንቺ። ምክንያቱም አለማው ከተጠያቂነት አያድንም። አው እንደዚህ ትተይ የሚሄድ አልመሰለኝም ነበር። ለኔ ልጆችን ተቀብለ እንደዚህ የሚጠፋ አልመሰለንም። እኛ እነሳቸው ልጆቹ ከሱ ጋር ተገናኝ በእምነት ነው በቃለሽ፣ በእምነት አለቀ። ዛሬ የለም ጭራሽ ማለት የሚባል ነገር የለም። በፊት ልጆቹ ስለ አይድ ስላሰሩ በቃ ልጆችን አይመጡት ጥሩ ነበር ሳይመጡት እንስ ደግሞ በቃ ላቅ ለምን እንደተቀየረ የማውቀው ነገር የለኝም። ጋይስ ቪዲዮ ትውጣ የምትሉ ምን ታደርግላችኋል? እኛ ሰፖርት አናደርጋትም። ቪዲዮ የምትወጣውኛ ምን ላይክ ሰፖርት የምናደርገውን ሰው ወይም ደግሞ ከኛ የሆነ ነገር እንደዚህ ፈልጎ ለእንትን ለምን ሰው ምን ታደርግልናለች? ሰው ቪዲዮ ምን ካረዳናት ምን ያደርጋል? ተይ ናንቹ ጭቅማላም የማናባሽ አማራን ውጪ የአማራን ጦስ ዘጂ ከካም ግን የተምታታ ነገር ነው ምረዳልሽ። ምንድነው ምረዳት? ቆሻሻ እናንተ ገና ጭቃ ናችሁ። ከዘረኝነት ከምናምን አልወጣችሁ መርዞች ቆሻሻ። አማራ ብትሆን ትረጃት ነበር። ሲጀመር እሷ ገና ከሱ ጋር የተጨረበረ የእንትን የተበላ ብር አለ። እከካ የድሃ ገንዘብ እኮ ነው እነሱ ጋር ያለው። ቪዛ አሰሩሪ ብሎ የሰጠ ያመነ ሰው ገንዘብ ነው ያለው። የማዳም ቤት ሰርተው ደፋ ቀና ብለው ያ ገንዘብ ነው ያሉት። ምን አባሽ ነው የምትረዳው? እሷ ገና ተጠያቂ ናት። እሷ ባሌ ብላ ያዘችው ሰው ፓርትነር ነው። አለማወቅ መጀመሪያ ደረጃ የሰው ማንነት ማወቅ መቻል አለባችሁ። ከዛ በኋላ እሱ ጠቅሎ ጠፋ። አሁን ከነ ልጇ እሷ በቃ ይሄው ሲጀመር እሷ አሁን የ2 ወር ልጅ ነው ያላት። ገና ምንም ማድረግ አትችልም። እሱ ግን ጠቅሎ ጠፋ። በቃ ከሁለት ይወጣ ጎመን። አሁን እሷ ወይ ከትዳር ከህይወት ከሚባል አልሆነች፣ ወይ ከቤተሰብ ጋር ሰላም አልሆነች፣ ወይ ከተጠያቂነት ነፃ አልሆነች። ለዚህ ነው በቃ አንድ ሰው ማመዛዘን መቻል አለበት። ስለዚህ ምናልባት እሱ አሁን ከሀገር መውጣቱን አንቺ ከዚህ ሀገር መውጣቱ እንዴት አወቅሽ?